ባለኝ እድሜ መቼ ነው በጣም የደነገጥከው ቀን? መቼ ነው ያዘንከው ቀን ብሉን ጥቅምት 4 ፊልድ ማርሻል ብርሃኑ ጁላ በህይወታቸው ሁሉ የደነገጡት በ1981 ዓመተ ምህረት ማጠናቀቂያ ላይ በሰሜን ወሎ ቆቦ አቅራቢያ በታጣቂ ኃይሎች ሲማረኩ አይደለም። ፊልድ ማርሻሉ ያዘኑት የአየር ወለድ አባል ለመሆን መከላከያ ደርግ ውስጥ ገብተው የሰራዊቱን መገልገያዎች ሲሰርቁ ተገኝተዋል በሚል ወደ ተራ ወታደርነት ሲቀየሩ አይደለም። ፊልድ ማርሻሉ የደነገጡትም ያዘኑትም ጥቅምት 24 2013 እንደነበር እየተናገሩ ነው። ከማያልቀው የብልጽግናዎች ቀልድ ውስጥ የብርሃኑ ጁላን የሚበልጥ ኮሜዲ ያለ አይመስልም። ሲዋሹና ቀጥፍ አድርገው ሲናገሩ እንደ አብይ አህመድ አይናቸውን ጠበብ እያደረጉ ያው እንደምታውቁት እያሉ አድማጮቻቸውን እያሳተፉ አይደለም። በሬመን ተወለደ እኮ ብለው የሚናገሩት በመሃል የማሰቢያ ፋታ እየወሰዱ ነው። ብርሃኑ ጁላ የሚናገሩትን ውሸት የሚዋሹት አስበው ነው። እነዚህን የብርሃኑ ጁላን ኮሜዲዎችና ውሸቶች በጥቂቱ እንመለከት ዘንድ የትናንቱ ንግግራቸው ኮርኳሪ ነው። ስለ እጅ መስጠት ያወሯትን ሳቅ እናስቀድም። ዓለም የሚያውቀው የብርሃኑ ጁላ ታሪክ እጅ ወደ ላይ ብለው የተማረኩ መሆናቸውን ነው። እኒያ በዘራችሁ አይድረስ የሚል ምርቃት ሲመርቁ የነበሩት ፊልድ ማርሻል መማረክ በዘራቸው እንደሌለ መናገር ይዳዳቸዋል። ዘረወትን ትተው እርስዎ ላይ እናተኩር የሚያስብለውም ይህ ነው። ነጮች እጅ ስጡ አሉን፣ እኛ ደግሞ የአባቶቻችን አይደለም ይላሉ። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። ግዴሎትም ወላጆቹን ይተዋቸው ፊልድ ማርሻል ሩቅ መሄድ ሳያስፈልግዎት አባትና እናትን መጥራት ሳያሻውት እጅ መስጠት የእርሶ መገለጫና ታሪክ ሆኖ ይገለጣል። ያለዎትን እጅ በሙሉ ሰጥተው ሌላም እጅ አምጣ ቢባሉ ተበድረው እንደሚሰጡ፣ ሌላው ቢቀር ክላሽውን ጥለው መዳፎችን ወደ ላይ ያደረጉባቸው የጎብዬ ተራሮች የዞብል ኮረብታዎች ይታዘባሉ የሚለውን ትዝታ የሚያንጎራጉር ሰው ተስፋዬ ካሳስ ከዚህ በላይ መቼ አሳቀን ሊል ይችላል። እጅ የሰጡበት ቦታ ብቻ ሳይሆን እጃቸውንም የተቀበሏቸው ሰዎች ዛሬም በሕይወት እያሉ እጅ መስጠት የወላጆች ተግባር አይደለም ሲሉ፣ አዎ እጅ መስጠት የወላጆች ልማድ ላይሆን ይችላል፣ የእርሶ ግን ነው ብሎ ማንሳት ልክ ይሆናል። የእርሶ ብቻ ሳይሆን በእርሶ ስር የተሰማሩ የብዙ ጄኔራሎችም ታሪክ ነው ብሎ መናገርም ለታሪክ ሐቅ ማቆየት ነው። ፊልድ ማርሻሉ እጅ ስጡ አሉን ያሏቸውን ነጮች በምናባቸው የፈጠሯቸው ናቸውና አለቃቸው በወሎ ውጊያ ነጮች ወጉን እንዳሉትም ያለ ነውና አንተ እኮ ከማጆሪቲ ህዝብ ውስጥ ስለመጣህ እያጋጨህ መግዛት ትችላለህ ሲል አንድ ፈረንጅ መከረኝ ብለው እንደተናገሩትም ያለ ኦህዴዳዊ ቅጥፈት ነውና 250 ሺህ ሰራዊት የሚለው ፕሮፓጋንዳም የወቅቱ የብልጽግና የስቱዲዮ ቅምጦች የፈጠሩት አሃዝ መሆኑ ተረጋግጧልና ይህንን ትተን ብርሃኑ ጁላን ማዳመጣችንን ስንቀጥል ስለ ባንዳ፣ ስለ ሴኩቱሬ፣ ስለ ሻቢያ፣ ስለ ህወሓት፣ ስለ ፋኖ ሲናገሩ እናገኛቸዋለን። ከዚያ በፊት ግን ይህንን በምስሉ ላይ የሚታይን ፎቶ እናስተውል። ነጣ ያለ ልብስ የለበሰው የሻቢያ ወታደር ከኢትዮጵያው የጥፋት አጋሩ ሌላ ወታደር ጋር በኢትዮጵያ ምድር ውስጥ በንግድ ባንክ ተገኝቶ የተቀረጸ ነው። በ2013 ፊሊጶስ ወልደ ዮሐንስ የተባሉት የኤርትራ ጦር ሰራዊት አዛዥ እነ ብርሃኑ ጁላን፣ እነ ባጫ ደበሌን፣ እነ አበባው ታደሰን፣ እነ መሰለ መሰረትን፣ እነ ግርማ ከበበውን ከበው ሲመሩ በነበረበት ወቅት ፊልድ ማርሻሉ ለሁለቱም ሀገር ጦር ደሞዝ ይከፍሉ ነበር። ያ ፎቶ የተነሳውም ያኔ ደሞዝ ለመቀበል በባንክ ውስጥ የተገኙ ሁለት የሁለቱም ሀገር ወታደሮች በቆሙበት ወቅት ነው። ፊሊጶስ የሁለቱም ሀገር ሰራዊት አዛዥ እንደነበሩ የተናገሩት ደግሞ ራሳቸው መከላከያዎች በተለይም የምዕራብ እዝ አዛዡ መሰለ መሰረት ናቸው። ጀነራል ፊሊጶስ ምን ጊዜ ከኛ ተለየ አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜ ከኛ ተለየ። ይህንን የመሰለ ባንዳዊ ተግባር ፈጽመው በአንዲት ትንሽ ሀገር ጄኔራል ወዲያና ወዲህ ሲደረጉም ከርመው ትጥቅና ስንቅ ብቻ ሳይሆን ደሞዝም ለጎረቤት ሀገር ሰራዊት ሰፍረው ሲሰሩ የነበሩት እነ ብርሃኑ ጁላ አገሩን በሳቅ ሊያፈርሱት ምን አሉ ስንል ከሃዲ አይደለንም በማለት ሲመልሱ እናዳምጣለን። ኢትዮጵያ መከላከያ ሰራዊት
የኢትዮጵያ መንግስት ክህደት አያውቅም፣ ክደን አናውቅም። ግዴሎትም ክቡርነቶ ከሃዲነት ራሷ በማን ትጠሪያለሽ ተብላ ብትጠየቅ በነ ብርሃኑ ጁላ በነ አብይ አህመድ በብልጽግናዎች እያለች ልትዘረዝር ትችላለችና ይህንን ንግግሮን ይተውት የሚለውን ሙግት እንትወው። መሰለ መሰረት ፊልጶስ አዛዣችን ናቸው ብለው የተናገሩትን ለታሪክ የተቀመጠ ንግግር ለብልጽግና ገዢዎች ከሃዲነትና ባንዳነት ሕያው ማሳያ አድርገነው ፊልድ ማርሻሉ ሴኮ ቱሬ ልክ ነበር ሲሉ የተናገሩትን እናስከትል። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኮ ቱሬ ሐቅ ነው የተናገረው። ሴኮ ቱሬ የተናገረው ሐቅ ነው የሚሉት ስለ ትግራይ ጦርነት አጀማመር ትዝታቸውን ሲያወጉ ነው። እንግዲህ ከፊል ሐቅ የለምና ሴኮ ቱሬ ተናገሩ የተባሉትን ማስታወስ ያስፈልጋል። ብርሃኑ ጁላ እንዳሉት የሴኮ ቱሬ ጌታቸው ንግግር ሐቅ ከሆነ የተወሰደው እርምጃ በቂ ምክንያት ነበረው ማለት ነው። ያ የመደመር መንጋዎችንም አስደስቶ በቀኝ እጃቸው ግራ ደረታቸውን እንዲደበድቡ ከመከላከያም ወገነን እያሉ እንዲናገሩ ያስቻላቸው የሴኮ ቱሬ ንግግር አብይ ከኢሳያስ ጋር ገጥመው ከተለያዩ የአገሪቱ አካባቢ ሰራዊቱን ወደ ትግራይ አስጠግተው ውጊያ ሊከፍቱ ሲዘጋጁ መቀደማቸውን የሚያብራራ ነበር። አንቲሲፓቶሪ ሰልፍ ዲፌንስ የሚባል ዓለም አቀፍ ኮንሰፕት አለ። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም። የትግራይ ህዝብ 30,000 ጦር በውስጡ ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አሃዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም። ፊልድ ማርሻሉ ሐቅ ነው ያሉት የአቶ ሴኮ ቱሬ ጌታቸው ማብራሪያ ይህ ነበር። እናም ብርሃኑ ሐቅ ነው ሲሉ የአገሪቱ ጦር ብቻ ሳይሆን የኢሳያስም ሰራዊት ተጋብዞ ጉዞ ሲጀምር ቀድመን አጠቃን የሚለው ንግግር ሐቅ ነው እያሉ መሆን አለበት። ለዚህም ሴኮ ቱሬ ጌታቸው ብቻ ሳይሆኑ ዓለም አቀፍ ሚዲያዎችም ጭምር የሁለቱን መሪዎች ቅድመ ጦርነት ዝግጅትና ሴራ ሲዘግቡት ቆይተዋል። ይህ በምስሉ ላይ የሚታየው የኒውዮርክ ታይምስ ዘገባ አብይና ኢሳያስ የትግራይን ጦርነት ለመክፈት በድብቅና በይፋ 14 ጊዜ በአዲስ አበባና በአስመራ መክረዋል። ኢሳያስ አውሮፕላን እየተላከላቸው ወደ ኢትዮጵያ ይሄዱ ነበር። ከኤርፖርትም ታርጋ በሌለው መኪና ይወሰዱ ነበር። ከአብይና ኢሳያስ ውጪ ያንን ሴራ ጥቂት የመከላከያና የደህንነት ሰዎችም እየተሳተፉ ያቅዱት ነበር ይላል። ምናልባትም ፊልድ ማርሻሉ ድንጋጤና ሐዘን ተሰማኝ ያሉት ያን ያህል ዝግጅት አድርገውበት የነበረውን ጥቃት በመቀደማቸው ሊሆን ይችላል።